ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የዕለተ ሰኞ የታህሳስ 6 የሰዓቱን አበይትና ሰበር ዜናዎች በሁለተኛ የዜና ወጃችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ከሱዳንና ኢትዮጵያ ድንበር አቅራቢያ በተደረገው የመተማ ውጊያ ፋኖ በድል ተንበሸበሸ። ከ253 በላይ የመከላከያ ሰራዊት የሞተበት 83 ክላሽና ከባድ መሳሪያዎች በፋኖ የተማረኩበት ከባድ ትንቅንቅ ተደርጓል። እንዲሁም ጀግኔ ፋኖ መሪ የጦሩ ገበሬ በክብር ተሰውቶበታል። ሁሉንም መረጃ ከጎንደር በዝርዝር እንቃኘዋለን። በሌላ በኩል በሸዋና ወልዶም እንዲሁ ከባድ ውጊያዎች የተደረጉ ሲሆን የአገዛዙ አየር ወለድ ኮማንዶ ጦር በፋኖ ሰራዊት እንደ ቆሎም ተቆርጥሟል። ሰራዊቱ ከባድ ምት ደርሶበታል። ዝርዝር ይዘንበታል። በሌላ በኩል በአዲስ አበባ የተኩስ ልውውጥ እንደነበረ ተሰምቷል። በተኩስ ልውውጡ የሞተ አንድ ሰው እንዳለም ሲነገር ተኩሱን እነማን ተኮሱ? የሞተውስ ማን ነው? በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የጎንደር ጀግኖች በደማቸው ተሰውተው ታሪክ ወደ ጻፉበት ውጊያ እናልፋለን። አንድ ድሽቃና ሁለት ብሬንን ጨምሮ 83 ክላሽ የተማረከበት፣ በርካታ የአገዛዙ ወታደሮች የተደመሰሱበት፣ ታንክ ገደል ገብቶ የወደመበት ውጊያ በመተማ ወረዳ መሻሃ ቀበሌ የቁም ምሽግ ሰርቶም ህዝቡን ሲያንገላታና ሲዘርፍ የሰነበተው የብልጽግና 78ኛ ክፍለ ጦር አካል ሬጅመንቶች ተደመሰሱ። በትላንትናው ዕለት በልዩ ወታደራዊ ዕቅድ የማጥቃት ውጊያ የከፈተው ልማደኛው በላይ እዝ ደጃዝማች ኮር ጎቤ ክፍለ ጦር አርበኞች ክፍለ ጦርና ረመጡ ደጀን ክፍለ ጦሮች የተውጣጡ ደምሳሽ ፈጣን ተወርዋሪ ኃይሎች የብልጽግና ኃይል የመሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት ከትላንት ጀምረው እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ የብልጽግናን ኃይል የደመሰሱ ሲሆን ከመተማ ተነስቶ በንጋ ውሃ አድርጎም መሻሃ በመድረስ የውጊያ ድጋፍ ለማድረግ ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰው የብልጽግና ኃይልም በደጃዝማች አራተኛ ኮር አጣናዋሴ ክፍለ ጦር ምትደርሶበት ተልእኮው እንዲከሽፍም ተደርጓል። ከምዕራብ አርማጭሆ አብርሃ ጅራ በመነሳት መሻሃ ደርሶ ከድምሰሳ ጓዶቹን ሊታደግ የተንቀሳቀሰው የአብይ አህመድ ሰራዊትም ቀድሞ ስምሪ በተሰጣቸው በደጃዝማች አራተኛ ኮር ዘራይ ክፍለ ጦርና ተከዜ ክፍለ ጦሮች መተላለፊያ መንገዱ በእሳት ታጥሮበት ሲለበለብ በእሳት ታጥሮ እየተገረፈ ላለው ጓዱ ሊደርስለትም ሳይችል ራሱም መንገድ ላይ ተቀጥቅጧል። ቀበሮ ጉድጓድ ተወሽቆ የሰው ኃይልና መሳሪያ ክምችቱን ተጠቅሞ እጅግ ከፍተኛ ቋሚ መከላከል ሲሞክር ቢውልም ልማደኞቹ በክላሽና በስናይፐር ግንባሩን እየነደሉ በጨበጣ በቦምብ እያስጨነቁ በሳንጃም እያሯሯጡ የተማመነበትን ምሽግ በመስበር በወርቅ ቀለም የሚከተብ እጅግ አኩሪ ጀብዶም ታሪክ ጽፏል ነው የተባለው። የብልጽግና 78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ በሙሉ ለወሬ ነጋሪ ሳይቀር መደምሰሱም ተረጋግጧል። በዚህ ውጊያም 253 የብልጽግና ወታደር የመከላከያ ሰራዊት የተደመሰሰ ሲሆን 58 የቆሰለ 55 እጅ የሰጠ የተማረከ በፋኖ እጅ ይገኛል። ከዚህ በተጨማሪም ቁሳዊ መረጃዎች 83 የተማረከ ክላሽ ጥቁር ክላሽ በፋኖ እጅ ሲገባም 2 የተማረከ ብሬን በፋኖች እጅ ገብቷል። አንድ ድሽቃም እንዲሁ በፋኖ በጎንደር ፋኖ ተማርኳል። 15000 ልዩ ተተኳሽ ጥይትም በጀግኖቹ እጅ ገብቷል ሲሉ የዓይን እማኞች ከቦታው አረጋግጠው መረጃውን አድርሰውናል። እንዲሁም አንድ ታንክ የብልጽግና ልዩ መመኪያ ገደል ገብቶ በፋኖ ከጥቅም ውጭ መደረጉ ነው የተገለጸው። በማጥራትና ማብቃት ተሞርዶ የተሰናዳው ደጃዝማች አራተኛ ኮር በመተማና አርማጭሆ የነበረውን የብልጽግናን ኃይል በሱዳን ድንበር ላይ እያፈራረሰው ይገኛል ሲሉም ነው የዓይን እማኞች የገለጹት። ከዚህ ጋር በተያያዘ ጀግኖች ይህንን ሁሉ ድል ሲያገኙም
ጀግኖች ዋጋ ከፍለዋል። በምስሉ ላይ የምትመለከቱት በአፋባሃ በላይ ዘለቀ ዕዝ የአራተኛ ደጃዝማች ኮር ወታደራዊ አደረጃጀት መምሪያ ኃላፊ ብርሃኑ ሙላው ጦሩን ከፊት እየመራ ሲያዋጋና ሲዋጋ በክብር ተሰውቷል። 253 የብልጽግና ኃይል የተደመሰሰበትን ውጊያ በመምራት ድሽቃና ብሬንን ጨምሮ በርካታ ክላሽና ተተኳሽ እንዲማረክ ትልቅ አስተዋጽኦ ካደረገ በኋላ ለአማራ ሕዝብ ክብርና መዳን ሲል በክብር እየተሰዋ ጀግና መሆኑን ጓዶቹ በሐዘን መግለጫም አሳውቀዋል። ክብርና ሞገስ በክብር ለተሰዉ ጓዶች ሲሉም የአፋባሃ በላይ ዘለቀ ዕዝ አስታውቀዋል። ከአፋባሃ በተጨማሪም አፋሃድም በጎንደር ድል ተቀዳጅቻለሁ ብለዋል። የተሳካ የደፈጣ ጥቃት መፈጸሙን አስታውቋል። ከጫሂትና ከደለጊ በሁለት አቅጣጫ የመጣው የብርሃኑ ጁላ ሰራዊት 5 ቁጥር ላይ በደፈጣ ቀምሶም ተመልሷል ተባለ። በምስራቅ ደንቢያ በሳንኪሳና ጅብጃባም መካከል በሚገኙ 5 ቁጥር በሚባል ቦታ ላይ ሰፍሮ የነበረን የበጌ ምድር ክፍለ ጦርን ኃይል ለማፈን የተንቀሳቀሰ የብልጽግና ኃይል ባልጠበቀው ቦታና ጊዜ ተመቶም አስክሬኑን ታቅፎ ተመልሷል። በክፍለ ጦሩ መረጃ ክፍል በኩል ቀድሞ በደረሰ መረጃ መሰረት ራሱን አመቻችቶ የቆየው የበጌ ምድር ክፍለ ጦር ናዶ ብርጌድ ፋኖ ኃይል ካሰበበት ቦታ የብልጽግና ኃይል ሳይደርስ ከመኪናው እንዳለ በአየር ላይ አይሁን አድርገው መልሰውታል ነው የተባለው። በሁኔታው የተበሳጨው የብልጽግና ቡድን መንገድ ላይ ያገኘውን ገበሬ ሁሉ እየደበደበም ተመልሷል። በተመሳሳይ ሁኔታ በትላንትናው ዕለት ጣቁሳ ወረዳ ዱኩል አርባ አካባቢ በተመሳሳይ ደፈጣም ከፍተኛ ምት አስተናግደዋል። የበጌ ምድር ክፍለ ጦር አካል የሆነችው ጣና ብርጌድ በሰራችው ደፈጣም ከደልጊ ወደ ሻውራ የሚያቀና ኃይል መንገድ ላይ በማድፈጥ መኪና ላይ እንዳለ በከፈቱበት ተኩስ ነው ከፍተኛ ቁጥር ያለው የብልጽግና ጦር ሙትና ቁስለኛ የሆነውም ተብሏል። ወደ ሸዋ እናልፋለን። ሻለቃዋ በጣለችው የደፈጣ ጥቃት የብልጽግና ኃይል 104ኛ አየር ወለድ ቃኝ ጦር ሙሉ በሙሉ ተደመሰሰ። ጸረ አማራው የአገዛዝ ወንበር አስጠባቂ አየር ወለድ ኮማንዶ ከይፋትና ጽሙጋ አውራጃ ከደብረ ሲና ከተማ ከደብረ ብርሃንና ከጣር ማበር በመነሳት ከሌሊቱ 10 ሰዓት ጀምሮ ወደ መዘዞ ለዘረፋ የተንቀሳቀሰው የብልጽግና ኃይል 104ኛ አየር ወለድ ኮማንዶ የአፋሕድ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የራምቦ ክፍለ ጦር መለያም በልበላ ላይ የክፍለ ጦሩ ሁለተኛ ነበልባል ሻለቃ ደፈጣ መያዝ በብልጽግና ላይ ባደረሱት ድንገተኛ ጥቃት የ104ኛ አየር ወለድ ክፍለ ጦር ቃኝ ሰራዊት ሙሉ በሙሉም ተደምስሷል። በሌላኛው ግንባር ከመንዝና ግሽ አውራጃ ከሞላሌ ከተማ የተነሳው የአየር ወለድ ኮማንዶ በተመሳሳይ ወደ መለያና ወደ ባሻ ከተማ የተንቀሳቀሰ ሲሆን የፋኖ ኃይሎች የራምቦ ክፍለ ጦር ሶስተኛ ማንበርግ ሻለቃ ከአገዛዙ ሰራዊት ጋር እላስጨራሽ ውጊያ እያደረጉም ይገኛሉ። ወደ መዘዞ ለማቅናት በመጣው የአገዛዙ አየር ወለድ ሰራዊት ላይ ወደ ባሻ ለማቅናት በተንቀሳቀሰው የብልጽግና ኃይል ላይ በሁለቱም ግንባር የአርበኞች ፋኖ ጦር በውጊያውም እየተሳተፈ ይገኛል። ገበሬው የብልጽግናን ኃይል አጭዶ እየከመረው ነው። ውጊያው ይሄ ዜና እስከተጠናከረበት ጊዜ ድረስ እንደቀጠለም ይገኛል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ እሸት ክፍለ ጦር በአገዛዙ ሰራዊት ላይ የማያዳግም እርምጃም ወሰደ። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምኖ ኮር እሸት ክፍለ ጦር የብርሃኑ ጁላ ግትልትል ሰራዊት ላይ አካላዊና ቁሳዊ ኪሳራ አድርሰውበታል። መነሻውን ከታሪካዊቷ ቦታ ላሊበላ ከተማና ላሊበላ ኤርፖርት ሽምሻህ አድርጎ እሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት አዳሩን በአምስት አቅጣጫ ማለትም በሙጫ በረት፣ በአቢሲግ ኪዳነ ምህረት፣ በእረፉ ተካይ መንደር፣ በታሎ ደብር አስፍቶ ቢመጣም በነበልባሎቹ እሸት ክፍለ ጦር ተገርፎም አስክሬኑን እንኳን ሳነሳ ወደ መጣበት ላሊበላ ኤርፖርት ሽምሻህና ላሊበላ ከተማም ፈርጥጦ ተመልሷል። ውጊያው በትላንትናው ዕለት ከሌሊቱ 11 ሰዓት እስከ 8 ሰዓት በፈጀ ትንቅንቅም ከ15 በላይ የአገዛዙ ሰራዊት ሲደመሰስ ከ20 በላይ ደግሞ ቁስለኛ መሆናቸው ነው የተረጋገጠው። እዚሁ ወሎ ላይ ስንቆይ በወሎ ቤተ አማራ ግንባር ብቻ በቅርቡ የዓለም አቀፍ ቀይ መስቀል ማህበር
አይሲአርሲ የተረከባቸውን ሳይጨምር ከ500 በላይ ምርኮኞች በፋኖ እጅ ላይ ይገኛሉ። በምስራቅ አማራ ቀጠና ባለፈው ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት በክቡር ሰማዕቱ አርበኛ አደማሊ አባናዶ ስም በተሰየመው ወታደራዊ ዘመቻ 3300 የአገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸውን የሚዲያችን የቀጠናው ዘጋቢዎች በወቅቱ መዘገባቸው አይዘነጋም። ከዘመቻው መጠናቀቅ በኋላ የዓለም አቀፍ ቀይ መስቀል ማህበር አይሲአርሲ ተወካዮች ወደ ቀጠናው ገብተው በውጊያው የተማረኩ የአገዛዙ ወታደሮችን የጎበኙ ሲሆን ከምርኮኞች መካከል ከፊል ቁስለኞችንም መረከባቸው ይታወሳል። የዓለም አቀፉ ቀይ መስቀል ማህበር አይሲአርሲ ተወካዮች ወደ ቀጠናው ገብተው በውጊያው የተማረኩ የአገዛዙ ወታደሮችን መጎብኘታቸውና ከምርኮኞቹ መካከል ከፊል ቁስለኞችን መረከባቸውን ዘመቻውን ካሳካቸው ወታደራዊ ፖለቲካዊ ድሎች በተጨማሪም ያስገኘው ዲፕሎማሲያዊ ውጤት ትልቅ ሲሆን ይህም በአገዛዙ ቤት ትልቅ ዲፕሎማሲያዊ ኪሳራን፣ ከፍተኛ የሞራል ውድቀትን አስከትሎ እንደነበረ የሚታወስ ነው። በዚህ የተበሳጨው የነውረኛው ብልጽግና ቡድን በፋኖ የተማረኩ ወታደሮች የሉብኝም ለማለት ምርኮኞች ላይ ያነጣጠረ የድሮን ጥቃትም እየፈጸመ ይገኛል። ምኒልክ እዝ በትላንትናው ዕለት በህዝብ ግንኙነቱ መምሪያው በኩል ባስተላለፈው መልእክት ቀይ መስቀል የቀሩ ምርኮኞች ወታደሮችን እንዲረከበው በድጋሚ ጥሪ ማቅረቡን ሚዲያችን መዘገቡ ይታወሳል። አሁንም በድጋሚ በምኒልክ እዝ በኩል በደረሰን መረጃ ቀይ መስቀል ዳግም የብልጽግና ምርኮኞችን እንዲረከበው ጥያቄ አቀርበዋል። ከ500 በላይ ምርኮኞች በፋኖ እጅ ይገኛሉ። በቤተ አማራ ወሎ ብቻ ማለት ነው። ከጦር ግንባር መረጃዎቻችን ስንወጣ በአዲስ አበባ በዛሬው ዕለት የተኩስ ልውውጥ እንደነበረ ሚዲያችን አረጋግጣለች። በለሚ ኩራ ክፍለ ከተማ ቦቴ ከሚባል ሰፈር ወጣቶችን ለማፈስ በተንቀሳቀሱ የአገዛዙ የፌዴራል ፖሊስ አባላት በተተኮሰ ጥይት አንድ ወጣት ህይወቱ ማለፉም ተነግሯል። ከዚህ ቀደም ማታ ማታ የነበረው አፈሳም በቀን የተጀመረ ሲሆን በጠራራ ፀሐይ የከተማዋን ወጣት በፓትሮል እየጫኑ እየወሰዱት መሆኑም ነው የተሰማው። በዛሬው ዕለት በለሚ ኩራ ቦቴ ሰፈር በፓትሮል ከተጫኑ በኋላ ለማምለጥ በሞከሩ ወጣቶች ላይ የፌዴራል ፖሊስ አባላቱ ተኩስ የከፈቱባቸው ሲሆን አንድ ወጣት ተገድሏል ሲሉ ነዋሪዎች ገልጸዋል። ነዋሪዎቹ እንደሚሉት ልጆቻችን ከቤት ሲወጡ ተሳቀን ልንሞት ነው፣ ያገኙትን ወጣት እያፈሶም ይወስዳሉ። ለማስለቀቅ የሚጠይቁት ገንዘብ ደግሞ የሚቀመስ አይደለም። ልጆቻችንን ከፍለን ካላስለቀቅን ደግሞ ወደ ውትድርና ይልኩብናል። የምናደርገው ነገር ግራ ገብቶናል ያሉት ነዋሪዎቹ በተለይ ትንሽ ጎስቆል ያለ አለባበስ ያለው ወጣት አሊያም ሰው የለውም ብለው ያሰቡትን ሰው ቀን ማታ አይመርጡም፣ አንጠልጥለው ነው የሚወስዱት ሲሉም ነዋሪዎች ምሬታቸውን ለሚዲያችን ገልጸዋል። በመጨረሻም የፍሪ ፕሬሷ ጋዜጠኛ መልካም ሞላ ከአፋባሃ በላይ ዘለቀ ዕዝ የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ህዝብ ግንኙነት ጋር አርበኛ አረጋ አለባቸው ጋር ቆይታ አድርጋለች። አርበኛው ለ10 ቀናት ከወረታ እስከ ደብረ ታቦር ያለው መንገድ ዝግ እንደሚሆን አሳውቋል። ከዚህ ጉዳይ ጋር በተያዘ እንዲሁም ከሌሎች ጉዳዮች ጋር በተያዘ ማብራሪያ ተሰጥቷል። ከመልካም ሞላ ጋር የተደረገውን ቆይታ አድምጠን እንመለስ። ተመልካቾቻችን እንደምን አላችሁ? የበላይ ዘለቀ ዕዝ ሌቦችን በተመለከተ እንዲሁም ውስጥን የማጥራት ዘመቻ በሚል ዘመቻ ማወጁ ይታወሳል። የሜጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦር በቀጠናው የተሰማሩ ሌቦችንና ሽፍቶችን የማጽዳት ዘመቻ እያደረገ መሆኑን ገልጿል። ይህንንም ተመልክቶ መንገድ እንደሚዘጋ ገልጾልናል። ማብራሪያ ሊሰጠን የሜጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት መምሪያውን አርበኛ አረጋ አለባቸውን አግኝቼዋለሁ። በጣም አመሰግናለሁ። አርበኛ እንዴት ነህ? እንደምን አለ? እግዚአብሔር ይመስገን። መልካም። እንዴት አላችሁ? ሰላም ነሽ? ሰላም ነን፣ እግዚአብሔር ይመስገን። በጣም ደስ ብሎኛል ስላገኘው። ወደ ጥያቄዎች ልለፍ። እስኪ ቅድሚያ በቀጠናችሁ ያለው የፋኖ ትግል እንቅስቃሴ ምን እንደሚመስል ንገረን። ያው በቀጠናችን ያለው የፋኖ ትግል እንቅስቃሴ በጣም ደስ የሚል ነው። ረድፉንና ሬንጅንና መስመሩን የጠበቀ ትግል እያካሄደና ሁሉን ነገር እያሳደገ ከእውቀት እስከ ከተተኳሽ እስከ ቡድን መሳሪያ የሚያደርገውን እንቅስቃሴና የሚያደርገው አደረጃጀት እዛ ባሻገር ደግሞ ንጹህ የአማራን ህዝብ ትግል ህልውና ለመታደግ የሚያደርገው ቅንጅትና የሚያደርገው እንቅስቃሴ ደስ የሚል ነው። ስርዓት አልበኛውን ብልጽግና ሰራዊቱ ድረስ
እየደመሰሰ እየተከተለና እየደመሰሰን ያቆሰለ እየማረከና እንዲሁም ደግሞ ከአማራ ከደረሰበት ሰቆቃና መከራ ለማውጣት የሚያደርገው እንቅስቃሴ ፋኖ በዚህ ልክ እየተንቀሳቀሰ ይገኛል። በጣም ደስ የሚል እንቅስቃሴ እየተደረገ ነው ያለው በቀጠናችን አካባቢ። በላይ እዝ እንግዲህ ሌባን የማጽዳትና ውስጥን የማጥራት ዘመቻ ጀምሯልና ዘመቻው እንዴት እየሄደ ነው? በተለይ በቀጠናችሁ እገታ፣ ዘረፋና የመኪና ቃጠሎ የሚፈጽሙ ታጣቂዎችን ለማስቆም የምታደርጉት ጥረት ምን ይመስላል? ያው እንግዲህ በጣም አስቸጋሪ ጊዜና አስቸጋሪ ሁኔታ ላይ የተደረሰበት አካባቢ አለ። እሱ ምንድነው? ከደብረ ታቦር እስከ ወረታ ባለው መንገድ ላይ በጣም ሌቦችና አጭበርባሪዎች የበዙበትና ይህን ትግል እንደ መልካም ዕድል ተጠቅመው እኛንና ህዝቡን ከትግል ለማናጠር የሚደረገው ድርጅት ሁለት አይነት ቡድኖች አሉ። በዚያ መካከል እኛም ማናውቃቸውና ህዝባችን የሚያውቀው፣ ሁለተኛው ደግሞ ብልጽግና ስርዓት አልበኛው ብልጽግና አደራጅቶ ይህን ስምሪት ፋኖነትን ከህዝብ የምንጥልበት አንዱ ምክንያትና አንዱ ዋነኛው ስራ ነው ብሎ ያደራጅ ያስቀመጠበት ለማጽዳት የምናደርገው ስራ ያነው ብሎ በዋነኝነት ያሰመረበት ስርዓት አልበኛው ብልጽግና አለ። እሱም ደግሞ ለማስቆምና ህዝባችን ከእገታና ከዘረፋና እንዲሁም ከድብደባ ከተለያዩ ወንጀሎች ለመቆጣጠር እስካሁን በትምህርትና በሌላ በኩል ይታገዛል ብለን ነበር። አሁን ላይ ምንም የሚሆን ነገር የለም። ብቸኛው ምርጫችን ከነገ ጀምሮ ከወረታ ባለው የሜጀር ጄኔራል ዋንታ አባተ ተወርዋሪ ክፍለ ጦር ሌቦችን፣ አጋቾችንና ዘራፊዎችንና ደፋሪዎችን እንዲሁም የታጠለበት ሳይቀር የሚያስወጥቁና የትግልን እንደ መልካም ዕድል ተጠቅመው ወራጃና ቆሻሻ ስራ የሚሰሩ አሉ። ከወረታ ከደብረ ታቦር እስከ ወረታ ባለው መንገድ ይህንን ጠበብ ያለችው መንገድ ከአጋር ክፍለ ጦር ከነበልባሉ ፎገራ ክፍለ ጦር ጋር ሆነን የምናጸደው ይሆናል። ከነገ ጀምሮ ግን ከደብረ ታቦር እስከ ወረታ ያለው መንገድ ዝግ መሆኑን እናሳስባለን። በዚያው ልክ በጣም በጥልቅ የተከለከለ ነው። ከነገ ጀምሮ ከወረታ እስከ ደብረ ታቦር፣ ከደብረ ታቦር እስከ ወረታ ያለው መንገድ ዝግ ነው። ተለዋጭ መንገድ እንሰጣለን። ተለዋጭ መንገድ ምንድነው? ወደ ባህር ዳር የምትሄዱ ከደብረ ታቦር በማህደረ ማርያም ከደብረ ታቦር በስተዙራችሁ ወደ ባህር ዳር እንዲሁም ወደ ጎንደር እንድትመላለሱና የምትሄዱ መንገደኞች በዛ እንድትሄዱልና እንደሚዘጋ ነው ሌቦችን እስከምናጸዳ ድረስ። አዎ ተለዋጭ መንገድ ያው እስከ 10 ቀን ነው ተለዋጭ መንገድ ያለን ከማህደረ ማርያም ወይንም ወደ ባህር ዳር ከዛም በኋላ ወደ አዲስ አበባም ወደ ጎጃምም ወደ ጎንደርም የሚሄዱ ተለዋጭ መንገድ ለ10 ቀን ሰጥተናል። ይሄ 10 ቀን ምንም ማለት አይደለም። ህዝባችንን የሚያስጠቅቀውን ከሶቀቀው ሰላም ያለው መንገድ ነው። እዚህ ጋር በዛኛው ያለውን ሌባና አጭበርባሪና ወንበዴ ጩልሌ ቀበሮ አስካከድ ያለውን የውስጣችን ባንዳም ሆነ የውጭ ሌባ እስከምናጸዳ ድረስ ለ10 ቀን ህዝባችን ከይቅርታ ጋር በዚህ መንገድ በተለዋጭ ሂዶ እንድናጸዳ ነው መልእክቴን የማስተላልፈው ለተከበረው ህዝባችን። አርበኛ ረጋ ብልጽግና በህዝቡ ላይ እያደረሰ ያለውን ጥቃት ግለጽልን። ብልጽግና ያው መልካም ብልጽግና በህዝባችን ላይ የሚያደርገው ሰቆቃ መቼም ከዚህ በፊትም ስንገልጸው ቆይተናል። ተገልጾም ለጆሮ የሚሰለች ለእይታ ለዓይንን የሚያስጨፍን እይታ ሁሉ ሰቆቃ በጣም በአማራን ህዝብ የማይመጥንና በዓለም ተደርጎ የማይጠቀም በሰው ልጅ ፍቅር የማይደረገውን ድርጊት የህዝባችን እየተፈጸመበት ይገኛል። ስርዓት አልበኛው ብልጽግና አራዊት ሰራዊት በሚያደርገው እንቅስቃሴ በተለያዩ ቀበሌዎችና በተለያዩ ቦታዎች እንዲሁም ደግሞ በመሸገበት አካባቢ በዞን ከተማ እንዲሁም በወረዳ ከተማን በሚያደርገው እንቅስቃሴ ሴቶቻችን እየደፈረና የገበሬን መሳሪያ እያወጣ ገበሬ መሳሪያ አለ በማለት በግምት ይኑረው አይኑረው ሳይወቅ አለና እያሉ እየደበደቡ የሌለውም እንዲሁ የትማያመጣውምና አካለ ጎደሎ ሁሉ እያደረጉ ሚስቱንም በዛው አጋጣሚ ልጁንም በዛው አጋጣሚ ጾታዊ ጥቃት እየተፈጸመ ይገኛል። የአማራ ሰቆቃና በደል አማራን በማይመጥን ልክ እየተካሄደና እየፈጸመበት ይገኛልና ይህንን ድርጅቱንም ብልጽግና አንድ የማረግና ወግ አድርጎ ያዘው ነውና በህዝባችን ላይ አሰቃቂና የሚያስጠላና ለወደፊት ሲደገም አዚህ በፊትም ተደርጎ የማይታወቅ ድርጊት በህዝብ ላይ እየተደረገ ነው ያለው። በዚህ ልክ ነው ህዝባችን እያሳቀቀውና እየበደለው የሚገኘው። የፋኖና የህዝቡ የጥምረት እንቅስቃሴ ምን ይመስላል? በተለይ ይህንን አገዛዝ ለመታገል ያለው ቁርጠኝነት እንዴት ይገለጻል? ያው የፋኖ እና የህዝቡ ጥምረት እንቅስቃሴ በጣም ደስ የሚል ነው። ህዝባችን መልካም እዚህ ጋር በብልጽግና ዛሬም ትናንትም ተሳቆና ተሰላችቶ ነው ያለው። ብልጽግና የሚለው
ራሱ የሚፈጽመውን ወንጀል ወደ ፋኖ እያደረገ ራሱ የሚያደርገውን አስጸያፊና ሰቆቃ የሚፈጽመውን በጨለማና በተለያየ በጠለላ ከለላ የሆነ ለዓይን እይታ በሚያደርገው በጨለማም እየተንቀሳቀሰ በህዝባችን ላይ የሚፈጽመውን አስነዋሪ ድርጊት በፋኖ እያመካኘ ቀጥሎበታል። ህዝባችን በዚያው ልክ ብልጽግናን ተሳቆና ተሰላችቶ ከኛ ጋራ የጥምር ጦርነቱን እየቀጠለ ነው ያለ። በዚህ ልክ እየታገልንና ህዝባችንን በዚህ ልክ እያታገልን ነው የምንገኘው። ብልጽግና ያው እንደሚታወቀው ብልጽግና የሐሰት ፕሮፓጋንዳ ይዞ እኛም የማናደርገውን ድርጅት ህዝባችን የማይመጥነው ድርጅት እየደረገ ፋኖ እዚህ ጋር ይህንን ወንጀል ሰራ እያለ ሐሰት ፕሮፓጋንዳውን እያሰራጨ በእግረኛም በሚዲያም እንዲሁም ህዝብ በተሰበሰበበትም እያስፈራራና በመሳሪያ እየጋበዘ እያስፈራራ የኛም የማናደርገውን ከፋኖ የማይጠበቀውን አጸያፊ ስራ የራሱን አጸያፊ ስራ በፋኖ ላይ እየገለጸ ይገኛል። በዚያ ልክ ግን ህዝባችን ተረድቶት ከፋኖ ጋር ያለው ጥምርት እንቅስቃሴ ደስ የሚልና ያማረ ነው። በዚህ ልክ ነው እየተጣመርን ለወደፊትም እየገሰገስን ከህዝባችን ጋር እንገኛለን ለመታገል። አመሰግናለሁ። ማስተላለፍ የምትፈልገው መልእክት ካለ እባክህ። ያው መጨረሻ የማስተላልፈው መልእክት የሚኖረኝ መልካም ማዚካ ደግሜ ነው ከደብረ ታቦር ተወረታ ያለውን መንገድ ነው ደግሜ የማስተላልፈው። ሌላም ይኖረኛል። እዚህ ላይ ድጋሜ የምገልጸው ከነገ ጀምሮ በጥብቅ ለማስተላለፍና በጥብቅ ለመናገር ፈልጌ ነው። ከነገ ጀምሮ ከደብረ ታቦር እስከ ወረታ ባለው እዚህ በፊት ህዝባችን በዚያ መንገድ ውስጥ ላይ እየተደበቀ ትግልን እንደ መልካም ዕድል ተጠቅሞ ህዝባችን ብዙ ነገሮችን እያደረገና ህዝባችን ተደርጎበትና ታይቶ የማይታወቅ ሰቆቃ የሚያደርገው ሌባ ሁለት ቡድኖች አሉ ብዬሻለሁ። ድጋሜ በብልጽግና አደራጅቶ ራሱ የላካቸውና ይህን ትግል እንደ መልካም ዕድል ተጠቅመው ለእኛና ለህዝባችን ሩቅ የሆኑ ይህንን የህዝባችን አገታ በሚሊዮን እየጠየቁ ምስኪኑን ህዝብ ምስኪናችን ገበሬ የተለያየ ህዝባችን ከደብረ ታቦር ተወረታ ባለው መንገድ ውስጥ ብዙ ሰቆቃ እየተፈጸመ ስለሚገኝ በዚህ ልክ እኛ ለማጽዳት ዝግጁ ስለሆነ ሌባውን ለማጽዳት ራሱን ብልጽግና የሚያደራጀውንም በራሱ ተደራጅቶ ፋኖ ነኝ ብሎ በፋኖ ማሊያ የሚነግደውንም ለማጽዳት የገደብነ መሆኑን ይታወቃል። በዚህ ትዕዛዝ ልክ ግን ጥሼ ነገ እሄዳለሁ የሚል የግል መኪናዎች የግል ነጋዴዎች ይህንን ነገር ከዚህ ድርጅት እንዳትፈጽሙትና እርምጃ እንዳይወሰድባቸው ስለ ህዝባችን አስተላልፋለሁ። ሌላኛው መልእክቴ ለአማራ ህዝብ የሚሆነው ለአማራ ህዝብም ሆነ ለታጋያችን የሚሆነው የአማራ ህዝብ የብልጽግናን ሐሰት ፕሮፓጋንዳ ጣል አድርጎ እውነተኛውን ተረድቶ ከጎናችን ተሰልፎ የብልጽግና የሚያደርገውን ሰቆቃ በጋራ እየታገል ለወደፊት ንጹህ አማራን ንጹህ ትውልድ ንጹህ ሀሳብ አፍርተን አንገታችን ከህልውናችን ታግለን አንገታችን ቀና አድርገን ከሌሎች ብሔር ብሔረሰቦችና በፍትህና በኢኮኖሚ ታላቋን ኢትዮጵያ የምንገነባበትን መንገድ ፈጥረን ይህን አሰቃቂ ስርዓት መገርሰስ ነው ብቸኛው ምርጫችን ብዬ ነው የማስተላልፈው። በጣም አመሰግናለሁ ለነበረን ቆይታ። በሌላ ጊዜ እንመለሳለን። አመሰግናለሁ። እኔም ተመልካቾቻችን የነበረን ቆይታ ይህንን ይመስላል። ስለተመለከታችሁን ከልብ እናመሰግናለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጄኔራል ዋንታ አባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት መምሪያ ከሆነው ከአርበኛ ረጋ አለባቸው ጋር ነበር ቆይታ ያደረግነው። ሰሞኑን የበላይ እዝ ያወጀውን ዘመቻ ተከትሎ በቀጠናው መንገድ ይዘጋል ተብሏል። እሱን በተመለከተ ነበር ቆይታ ያደረግነው። ስለተመለከታችሁን እናመሰግናለን። ጤና ይስጥልኝ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።